እንዴ አረ ከቾምቤ ጋር በጣም ከባድ ነው መንፈሳዊ የምትወጂው ከቾምቤ ጋር እኮ ነው አይ ከባድ ነው ያየው እኮ ነው ያው እንደምታውቂው ቤታዬ በሰንበት ትምህርት ነው አይደል ያደግሽው እንጂ በሰንበት ትምህርት አድርገሻል መሰለኝ ከዚህ ቀደም ስንጫወት አንድ ጊዜ እንደዛ ብለሽ አጫውተሽኛልና ቤታዬ እንደምታውቂው ቤተክርስቲያናችን ከሌሎች ቤተ እምነቶች የሚለያት አንዱ ነገር ምንድነው ዶግማዊ ትምህርቷ እና ደግሞ ቀኖናዊ ስርዓቷ ነው ማለት በየቤተክርስቲያናችን ስርዓት ላይ ያው እኛ ሁላችንም ኦርቶዶክሳውያን እንደራደረም እንደምታውቂው ቤታዬ የፈለገ ቢሆን እጅግ በጣም የምትወጃት ልጅሽን ቤተክርስቲያን ይዘሻ ስትሄጂ ጫማሽን አርገሽ ግቢ ችግር የለውም አትያትም አይደል ለምን በቤተክርስቲያንሽ ስርዓት ማተደራደሪ ሴት ስለሆንሽ ማለት ነውና እንደምታውቁት ሁላችሁም የታድሶ መንፈቅና እንቅስቃሴ በተለያዩ ጊዜያት ላይ ቤተክርስቲያን በተለያዩ ነገሮች ሲፈተን ቆይቷል አሁን ደግሞ ሰዎች ቤተክርስቲያንን እንረዳለን እንደው ገንዘብ እንሰጣለን በሚል ተልካሻ ምክንያት አንዳንድ ስሁት የሆኑ ትምህርቶችን ለማስተማር ኢማጂን ቤተክርስቲያን እስከዛሬ ሰምታቸው ማታቃቸውን ማለት ነው እና ደግሞ ለኔክሽን የካሚቀርቡ አይነት ዝማሬዎችን በመዘመር እንደዚህ አይነት ዝማሬዎችን በማቅረብ የቤተክርስቲያንን ቀኖናዊ ስርዓት እና ደግሞ የዶግማ ትምህርቶችን ለመጣስ ሲሞክሩ ነበርና እኛ ሁላችንም የቤተክርስቲያን ልጆች ነን አባቶቻችን ቤታዬ እንደምታውቂው ይችን ቤተክርስቲያን ስርዓቷን አክብረው አስከበረው ነው ለኛ ያስረከቡ እና እኛም ደግሞ እያንዳንዳችን ኦርቶዶክሳውያን በቅድስ ቤተክርስቲያናችን ስለማንደራደር ያው ድምጽ ይሆን ነበር ማለት ነው የዛን ሰዓት በጣም ግርግር ነበር አረ በጣም እንደውም እዛ ላይ አንድ የተናገርኩት ንግግር ነበር ምናልባት ስርዓቶች የማይከበሩ ከሆነ ቤታዬ ዛሬ በጣም አምሮብሽ ስለመጣሽ እሺ ዛሬ ካሜራ ልክፈት አረወይ ደሳቅ ካሜራ ከተፈለደ ነበርና ከዛ ከሰላም አምሮባል ሰላም ወንድማችን ፈለገ ምን ያምርብኛል ብለሽ ነው እና ግርማ ሞገስ ከግራው ድምጽ ያስተጋባል አሁንስ እስቲ እናውራ አውራሽ አብረኝ አውራቀኝ አሁን ድምጽ ያስተጋባል አሁን ያስተጋባ ማውራት ይችላል ቀደም ያስተጋባ ነበር ኦኬ እና ዛ እንደውም የሆነ ቪዲዮ በጣም በብዛት ሲስተጋባ ነበር የቤተክርስቲያናችን ስርዓት ይሄ ማህበር ያው የኦርቶዶክስ ማህበር ነኝ ብሎ ስለሆነ የመጣው ይሄ ማህበር የቤተክርስቲያናችንን ስርዓት የማያከብር ከሆነ ሁላችንም ኦርቶዶክስ የሆነን ወጣቶች በአጠቃላይ በውጪም ዓለም ኢትዮጵያ ውስጥም ያለን ሁላችንም የደቦ ፍርድ እንፈርዳለን የሚል ቃል ተናገረን ነበርና ሁለት በጣም የሚገርሙ ነገሮች ተፈጥረው ነበር ቤታዬ በመጀመሪያ እርግጠኛ ነኝ ፕሮቴስታንት ጓደኞች ይኖሩሻል ያው እኛም ስላለን ማለት ነውና ኢትዮጵያ ማለት የብዙሃን ሀገር ነች ሰዎች የተለያየ አይነት ምልከታ ኖሯቸው በጋራ የሚኖሩባት ሀገር ነችና ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እጅግ በጣም ነው የምንወዳቸው ግን ደግሞ ቤታዬ እንደምታውቁ የፕሮቴስታንቶች ለፕሮቴስታንት ወንድሞቻችን ያለንን ፍቅር ግን የምንገልጸው የቤተክርስቲያናችን ስርዓት እንዲበላሽ በማድረግ አይደለም እና እንዲህ አይነቱ ነገር ሲነገር በጣም በብዙ ነገሩን ቀየር አድርገው ሲረዱ የነበሩ ፕሮቴስታንት ወንድሞች ነበሩ ሰውኛ ያያለን ያለነው ምንድነው በደቡ እንወስናለን ነው ለምሳሌ ማህበሩ ከጠቅላይ ቤተ ክህነት ፈቃድ አግኝቶ ነው አንዳንድ መንፈሳዊ ኮንተንቶች እየለቀቀ ያለው ስለዚህ ያ ለማህበሩ የተሰጠው ፈቃድ ይታገዳል ይሄንን የምንወስነው በደቡ ሆነን ነው ማለት ነው ሁላችንም ኦርቶዶክሳውያን በደቡ ሆነን አንድ ላይ ሆነን የደቡ ውሳኔ እንወስናለን የደቡ ፍርድ እንፈርዳለን መንፈሳዊ የደቡ ፍርድ ማለት ሰይፍ ማንሳት ገጀራ ማንሳት ድንጋይ አንስቶ ሰዎችን መደብደብ አይደለም መቼም ቤታዬ አንቺን በሰንበት ትምህርት አድርገሻል እና ከሁሉ እንደውም የተሻለ ትረጃለሽ ብዬ ተስፋ አደርጋለሁ ቤተክርስቲያናችን እንደዚህ ነገርን አታሰምረም እንደውም ክፉ አይሁዶች እና የሮማ ወታደሮች ጌታችን ኢየሱስ ክርስቶስን
ለመያዝ በመጡ ጊዜ ጴጥሮስ ሰይፉን አንስቶ ነበርና ሰይፉን አንስቶ ወደ ወታደሮቹ በሰደደ ጊዜ ጌታችን ኢየሱስ ጴጥሮስን ጎበዝ በርታ በቃ ይሄኛውን እንደጀመርከው ያኛውን ደግሞ ጨርሰው አላለም። በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለውና እኛ ኦርቶዶክሳውያን ስለ ክርስቶስ ብለን የምንደበድበለት ሰው ስለ ክርስቶስ ብለን የምንረግጠው ህዝብ ምናምን የለም። ባይሆን ስለ ክርስቶስ ብለን እንሞታለን፣ ስለ ክርስቶስ እንታረዳለን፣ ስለ ክርስቶስ ዋጋ እንቀበላለን እንጂ እና የቤተክርስቲያናችን መብት እናስከበር ስንል አንዳንዶቹ ኦኬ ገጀራ ይዛችሁ ልትገሏቸው ነው ማለት ነው የሆነ እንትን ይዛችሁ ሄዳችሁ ልትደበድባቸው ነው ማለት ነው የሚል ኔጌቲቭ የሆነ ሐሳብን ሲያስተላልፉ ነበር። እግዚአብሔር ይመስገን ያው በቻልነው አቅምኛም ነገሮችን በፍቅር አላደረ ያቀረብን መረዳት ላለባቸው ሰዎች ስናስረዳ ነበር። ያው አንዳንዶቹ አሉ እና ይተሽዋል መቼም እንደው ስንታገል ስንሰጥ አሁን አንተ እንትን ስትል ደስ የሚለኝ ነገር ምንድነው እያቀረብካቸው ነው ላይክ እያቀረብክ ወደ እናንተ አለ አይደለ መተው በትክክል እንዲነጋገሩ ተከባብራችሁና እሱ ደስ ይላል። አንዳንዱ ደግሞ የሌላውን የዘለፈ እሱን አልፈልገውም ግን አንተ የምታደርገው ነገር ቪዲዮ ሰርፈ እንዳው ማይቻለው እንደዛ ቢሆን ጥሩ ነው። የኛ ልጆችም ላይ ካለ አይደለ እንትን ቢመከሩ አንዳንዶቹ አንድ ሰው የፈለገውን ፈለገ እኔ እንዴት እንደማስብ ነገር ከአንድ ሰው የመረጠውን ሃይማኖት መቀበል ይችላል። የፈለገውን በድንጋይም ማምለክ ይችላል። እሱ ላይክ ያ አለ ካረለ አለክ ኦኬ ነበር ያ ድንጋይ አድነኛል ብሎ አንድ ሰው ካመነ በድንጋይ ማምለክ ይችላል። ግን ምንድነው የቤተክርስቲያን ስርዓቱን ግን ጥሰው የሚናገሩ ከሆነ ምናምን ግን አግባብ ባለው መልኩ ስለ ቤተክርስቲያን የሚያውቁ ዕውቀት ያላቸው ሰዎች በትክክል ያስረዱ ጥሩ ነው። እንደዛ ብዬ ነው ማስበው። አንዳንዶቹ ላይክ በስድብ ምናምን ይናገራሉ ቤተክርስቲያን ነው ትክክል ስናገር ያየው ከአቅርበ ነው እንትላቸው አራው በጣም አንዳንድ ጊዜ ያው ሁሉም አንቺ ባየሽው ልክ ነገሮችን አይረዳም። አንድ የተወሰነ ነገር ልንገርሽ በዚህ ላይ ቅርብ ጊዜ ፕሮቴስታንት የሆኑ ወንድሞቻችን በዚህ አጋጣሚ በክርስቶስ ፍቅር እንወዳቸዋለን። ፕሮቴስታንት የሆኑ ወንድሞቻችን ከመካከላቸው አንድ ራሱን ነብይ ብሎ የሚጠራ እዩ ጩፋ የተባለ ግለሰብ የቤተክርስቲያናችን ስርዓት እያበላሸ ነው እና ደግሞ እኛን በቃል አይደለ ለቤተክርስቲያናችን ጥሩ የሚሆን ነገሮችን እያደረገ ስለሆነ ሊታገድ ይገባል ብለው የነሱ አሁን የኛ ልክ የቤተክርስቲያናችን የበላይ ውሳኔን የሚሰጠው አካል ሲኖዶስ እንደሚባል ሁሉ እነሱ ደግሞ በራሳቸው ካውንስል አላቸው እና ያ ሰው በካውንስል ደረጃ ድረስ እስኪታገድ ማለት በጣም ብዙዎች ለፍተዋል ተከራክረዋል። እንዲህ አይነቱን ነገር ፕሮቴስታንት ወንድሞቻችን መብታቸውን ሲያስከብሩ የቤተክርስቲያናቸውን ስርዓት ሲያስከብሩ የትኛውም ኦርቶዶክሳዊ ጣልቃ አልገባም ማለት እዩ ጩፋን ተናገሩትና እዩ ጩፋን አንድ ፕሮቴስታንት ያሳግደውና ባንክ እንደው እንቅስቃሴው ይከልከልና ምናምን አላለም። ለምን ይሄ ፕሮቴስታንት ወንድሞቻችን መብታቸውን የቤተክርስቲያናቸውን ስርዓት ማስከበር ማለት ነው እና ፕሮቴስታንት ወንድሞቻችን እንዲህ አይነቱ መብት እንዳላቸው ሁሉ እኛም ኦርቶዶክሳውያን ደግሞ ባለመብቶች ነን። ምን ማለት ነው ከውጭ የሚመጣውን በቤተክርስቲያናችን የሚመጣውን ፈተናና በውስጥ ያለውን ፈተና የምንከላከልበት መንገድ የተለያየ ነው የሚሆነው። ለምሳሌ ጌታችን ኢየሱስ ለቤቱ ቅናት ስላለው በቤቱ ሲሸጡና ሲለውጡ ነጋዴዎችን ባገኘ ጊዜ ጅራፍ ገምዶ እቃቸውን እየገለባበጣ አስወጣው ነው የሚለው። እቃቸውን እየገለባበጣ አስወጣው። በዚህ ዘመን እኛም መንፈሳዊ የሆነ ጅራፍ ያስፈልጋል ማለት ነው። ወጣቱን ሊያነቃቃም ይገባ። ያ ደግሞ ምንድነው ቁጭትን የሚፈጠር ሁሉም በአንድነት ሆነው ወደ ቤተክርስቲያናቸው አሁን በጣም ብዙ ትውልድ ቤታዬ ከቤተክርስቲያን በጣም ከመራቆ የተነሳ በጣም ብዙ ተሐድሳዊ ፍቅርና እንቅስቃሴዎች ይደረጋሉ። ምን ልልሽ ፈልጌ ነው ለምሳሌ አንቺ ቤታዬ ልክ ከቤት ስትወጪ ቤትሽን መቆለፍሽን ቼክ አድርገሽ ነው የምትወጪው። የቤትሽ ቁልፍ አልተቆለፈም ማለት የትኛውም አይነት ሌባ መጥቶ ቤትሽን ሊሰርቅ ሊዘርፍ ይችላል። በተመሳሳይ እያንዳንዱ ኦርቶዶክሳዊ ለቤተክርስቲያኑ ቁልፍ ነው። ከቤተክርስቲያኑ አካባቢ መራቅ የለበትም እና ተሐድሶ ፍቅርና እንቅስቃሴ ለሚሰሩ ሰዎች እንዲህ አይነት ክፍተቶችን ይጠቀማሉ እና እኛም ደግሞ ያለው በተመሳሳይ እንዲህ አይነቱ ማህበር ፍጹም ለጭፈራ እንግዲህ ኢማጂን የኛ ቤተክርስቲያናችን ስርዓት አላት። ከዚህ በፊት ስናወራ ነበር አይደለ እዚህ ቤት
ስናሸበሽብ እጆቻችን ከግራ ወደ ቀኝ እናረጋለን ከዛ ደግሞ እናጨበጭባለን እንዲህ አይነት ምስጋና እንኳን ስናቀርብ በዘፈቀደ አይደለም እናቀርበው ቤተክርስቲያናችን ስርዓት አላት ቤተክርስቲያናችን ስርዓት አላት ስነ ደግሞ ሌሎቹ ስርዓት የላቸውም ይያለን አይደለም ስርዓተ ቢስ ናቸው ይያለንም እየዘለፈን አይደለም ግን እኛ ቤተክርስቲያን ራሷን የቻለ ስርዓት አላት ኦኬ ስናሸበሽብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ጥራ አደባባይ እስከ ቀራንዮ ድረስ ጻት ፈሪሳውያን ወዲያ ወዲህ ያረጉ እንዳንገላቱት እያሰብን በዝማሬ ከህማሙ ጋር እየተባበረን ነው እምናሸበሽው ስናጨበጭው ደግሞ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ በሰው እጅ በጥፊ መጸፋቱን እያሰብን ነው የምናጨበጭው እያንዳንዱ የምናረገው አክሽን ትርጉም አለው ማለት ነው ያ የቤተክርስቲያናችን ስርዓት መዛነፉን የምናውቀው እኛ ነን ሌላ ሰው አይደለም ያውቃል ሰው ፍኖተ ጽድቅ የሚባል ማህበር 100% የታድሶ መንፈቅናን እንቅስቃሴ ያራመደ ስለነበር በተደጋጋሚ ተመክሮ ተዘክሮ አልስተካከል ያለ ማህበር ስለሆነ የደቦ ፍርድን ይሻል የደቦ ፍርድ ማለት የደቦ ውሳኔ እና በመንፈሳዊ ዓለም የደቦ ውሳኔ ምንድነው እያንዳንዱ ሁሉም ኦርቶዶክሳዊ በሁሉም አቅጣጫ ያለ በአጠቃላይ በአንድነት ፊርማን አሰባስቦ ለጠቅላይ ቤተ ክህነት አቅርቦ ማህበሩ እንዲታገድ ማድረግ በቃ ከአገልግሎት እንዲርቅ ማለት ነው እንኳን ማህበሩ ቤታይ በጣም የሚገርምሽ ቅርብ ጊዜ አንድ አባት ከቤተ ክርስቲያን ትምህርቱ ውጪ ሆነን ትምህርት አስተምረው ነበር የኛ ቤተ ክርስቲያን አንዳንዴ በጣም ትደንቃለች ክርስቲያኖች በዚህ አጋጣሚ አንዳንድ ሰው የሆነ ትልቅ ቦታ ላይ ስለደረሰ ትልቅ ማዕረግ ስላለው እንደፈለገ ይሆናል ማለት አይደለም ቤተ ክርስቲያናችን ክርስቶስ በደሙ የመሰረታት ቤት ስለሆነች ሁሉም ይታረማል ብዙዎቻችሁ መጣቁ አይመስለኝም አሪዮስ ጳጳስ ነበር ቤታይ ምናልባት አሪዮስ ሲባል ብዙዎቻችሁ ሰምታችሁ ታውቃላችሁ አሪዮስ ጳጳስ ነበር ጳጳስ ሆኖ ነው ዩፋቂ ትምህርትን ያመን እና ቅርብ ጊዜ አንድ ሊቀ ጳጳስ ብፁዕ አባታችን አቡነ ገብርኤል በአንድ መድረክ ላይ በዚሁ መድረክ ላይ ማለት ነው ሱት የሆነ ትምህርትን አስተምረው ነበር እንኳን ማህበሩ ብፁዕ አባታችን አቡነ ገብርኤል ከጠቅላይ ቤተ ክህነት ግቢ እንዲወጡ ታግደዋል ለምን ቤተ ክርስቲያን ስለምትችል ልጆቿን ማረም ኦኬ ልጆቿን መቅጣት ልጆቿን ማስተካከል ስለምትችል እንኳን ማህበሩ ብፁዕ አባታችን አቡነ ገብርኤልም እግር ተጥሎባቸው ማረግ ያለባቸው ነገር ታዘው ቀኑን እየወሰዱ ይገኛሉ ተሳስተዋል ይታረማል አለቀ በቤተ ክርስቲያን ውስጥ ተሰጥቶ የማይታወቅ ትምህርትን እንግዲህ ሳያውቁም ሊሆን ይችላል ብቻ በዛ መድረክ ላይ ተናግረዋል ቤተ ክርስቲያን እናታችን ስለሆነች ታረመናለች ይታረማሉ እና ፕሮቴስታንት ወንድሞቻችን እዩ ጩፋን ስርዓት እየጣሰ ነው ብለው ገዳ እንደጣሉበት ሁሉ እኛም ኦርቶዶክሳን መብቷለን ለማለት ያክል ነው ብቻ ብዙ ነገሮችን ግን ከየሻቸው የሆነ ሌላ አይነት አጀንዳ ሌላ አይነት ሽፋን ያየው ነበር ያው እኔ ብዙ እንትን ማለት ስላልቻልኩ ነው እንጂ ያየዋቸው ነበር ሁሉንም እና በጣም ያው አንድ ወንድማችንም አስቸጋሪ ነው ቤታይ በቤታችና ሌላ ምንም አንልም አይ በዚህ አጋጣሚ በነገራችን ላይ ምን አለ መሰለሽ እኛ አገልጋይ እንደመሆናችን መጠን ለሰው መጥፊያ መሆን አልፈልግም ለምሳሌ ቤታይ እኔ ምንም ያክል ስጋይ ድካም ቢያሸንፈኝ የሆነ ስጋይ ድካም እኔም ቢያቀተኝ ትግስት ባጣ ምናምን አንቺን እንደማንኛውም ሰው ሰድቤ ተናገር ይዘልፌ በእኔ ተነሳ ከቤተክርስቲያን እንድትርቂ ማድረግ የለብኝም ማለት ለሰው መጥፊያ መሆን የለብኝም ግን አንዳንዶች ለሆዳቸው ያደሩ ናቸው ለሆዳቸው ያደሩ ሰዎችን ደግሞ እንደማረም በጣም ከባድ ነገር የለም በዚህ ምድር ላይ ተወዳጆች እቺ ነገር ልበል እንደው ስለነዚህ ሰዎች ስላነሳሽ እነዚህ ሰዎች እኔ ስም አልጠራ ትላላችሁ እና የኖ መርከብ በቤተክርስቲያን ተመሰላለች የኖ መርከብ በቤተክርስቲያን ተመሰላለች እና በኖ መርከብ ውስጥ እንደምታውቁት ያልገባ እንስሳ የለም ያልገባ እንስሳ ቀጭኔ ገብታለች ጃርት ገብታለች እርግብ ገብታለች ጅብ ገብቷል በቤተክርስቲያን ውስጥ ሁላችን ልክ እንደዚህ ነን ቤታይ እንደ እርግብ የዋህ የሆኑ አባቶች እንደ እርግብ የዋህ የሆኑ ምዕመናን አሉባት እቺ ቤተክርስቲያን በጣም የዋህ የሆኑ ሁላችሁ ባይናችሁ ያያችሁት ነገር ስለሆነ ብዙ መመስከር ብዙ መግለጽ ያስፈልጋል እንደ እርግብ በቃ ንጹሃን የሆኑ አባቶች እንደ እርግብ የዋህ የሆኑ አባቶች እንደ እርግብ የዋህ የሆኑ ምዕመናን አሉባት እቺ ቤተክርስቲያን
በተመሳሳይ ደግሞ እንደ ጃርት እሾሃማ የሆኑ ሰዎች አሉ። ንግግሮቻቸው እንደ ሾህ የሚዋጋ ለምሳሌ ቅርብ ጊዜ በጣም ብዙ ሰዎች እየተመለሱ ነው። ቤታዬ ካየሽ ወደዚህ ቅዱስ ቤተክርስቲያን ብዙዎች እረፍትን እንፈልጋለን ብለው እየተመለሱ ይገኛሉ። ከዛ ውስጥ ለምሳሌ አንዷ እጅግ በጣም በክርስቶስ ፍቅር መንወዳት እህታችን ሄሉ ነች። እና እንዲህ ያሉ እህቶቻችን ከቀድሞ ህይወታቸው ወጥተው ለቤተክርስቲያን መመለስ ሲፈልጉ እንደ ጃርት የሚዋጉ ሰዎች አሉ። ለመስተካከል ለመታረም ለሰዎች እድል የማይሰጡ በንግግሮቻቸው ሰዎችን መውጋት የሚፈልጉ ምዕመናኖችም አሉባት ይህች ቤተክርስቲያን። በተመሳሳይ እንደ ቀጭኔ አንገታቸው የረዘመ ጎንበስ ብሎ ሰው ማየት የማይፈልጉ ትዕቢተኞች አሉ። በጣም ትዕቢተኛ የሆኑ አገልጋዮች፣ ትዕቢተኛ የሆኑ ምዕመናኖች አሉ እዚህ ቤተክርስቲያን ውስጥ። ድምጻቸው ስላማረ፣ ዜማውን ስለቻሉት፣ ግዕዙን ስለመደዱት ከነሱ በላይ ማንም ምንም የሚያውቅም አይመስላቸው። ሁሌ ዘወትር ነጠላ ስለለበሱ ብቻ ማለት ነው በቃ ከነሱ ውጪ ክርስቲያን ያለ የማይመስላቸው ትዕቢተኛ የሆኑ አገልጋዮች አሉ ቤተክርስቲያናችን ውስጥ። በተመሳሳይ ትዕቢተኛ የሆኑ ምዕመናኖችም አሉ። ለካህን የማይታዘዙ፣ ካህንን የማይሰሙ፣ ለምክረ ካህን የማይገዙ ትዕቢተኛ የሆኑ ምዕመናን አሉ። እንደ ቀጭን አንገታቸው የረዘመ ጎንበስ ብሎ ሰው ማየት የማይፈልጉ። በዛው ልክ ይሄን አስምሩበት እንደ ጅብ ሆዳም የሆኑ ሰዎች አሉ በዚህ ቤተክርስቲያን ውስጥ። እንደ ጅብ ሆዳም ኦኬ። የቤተክርስቲያን ዙሪያ ያለውን ነገር በአጠቃላይ ለግል ጥቅማቸው ማድረግ የሚፈልጉ ቤተክርስቲያንን ያማከለ እንጀራን መብላት የሚፈልጉ ሆዳም የሆኑ ሰዎች አሉ። ይሄ ግልጽ ነው። እንደ ጅብ ሆዳም የሆኑ አገልጋዮች፣ እንደ ጅብ የሆኑ ምዕመናን አሉ በዚህ ቤተክርስቲያን ውስጥ። በነገራችን ላይ እንደ ጅብ ሆዳም የሆኑ አገልጋዮች ባይኖሩ ኖሮ ቤተክርስቲያናችን ይሄን ያክል ለተሐድሶ መናፍቃን ተጋልጣ ባልተሰጠች ነበር። በዛው ልክ እንደ ጅብ ሆዳም የሆኑ ምዕመናኖች ባይኖሩ ኖሮ ይሄን ያክል ለሰላቢዎች ቤተክርስቲያናችን ተጋልጣ ባልተሰጠች ነበርና ለሆዳቸው የተገዙ ሰዎችን በእግዚአብሔር ቃል ልባቸውን ሰብሮ እንደመመለስ በጣም ከባድ ነገር ነው። ለሆዳቸው የተገዙ ሰዎች በነገራችን ላይ ልክ እንደ ሌሊት ወፍ ነው የሚሆኑት። ማለት ሁሉንም መሆን ይፈልጋሉ። የሆነ ሰዓት ላይ ሙስሊም መሆን ይፈልጋሉ፣ የሆነ ሰዓት ላይ ፕሮቴስታንት መሆን ይፈልጋሉ፣ የሆነ ሰዓት ላይ ኦርቶዶክስ መሆን ይፈልጋሉ፣ የሆነ ሰዓት ላይ ምናልባት ጆባ ዊትነስ መሆን ይፈልጋሉ። አሁን ቅርብ ጊዜ ካቶሊክ ፖፕ አርፈዋል እና የሆነ ሰዓት ደግሞ የካቶሊክ ፖፕ ሁሉ መሆን ሊፈልጉ ይችላሉ። ወቅቱን እየጠበቁ ማለት ነው። ከነፈሰው ጋር አብረው መንፈስ የሚፈልጉ ሰዎች ይኖራሉና እባካችሁን ክርስቲያን ይሄ የለበሰው ስጋው ሊመራው አይገባም። ክርስቲያን ማለት የለበሰውን ስጋ ይሄንን ፈተና የሆነን ስጋ የሚመራ ነው እና ንፋስ በነፈሰበት ሁሉ አትንሳፈፉ ፕሊዝ። ይሄ መልእክት የሚመለከተው ለሆዳቸው አዳር የሆኑ ሰዎችን ብቻ ነው። አለደለ ሁሉ ምን ይባላል እንደው በተረት ቢታይ ሁሉ አማረሽን ገበያ ትሰዳት ይባላል እና ገበያ ታውጧት ነው ገበያ ትሰዷት በቃ በሁለቱም ይያዝ እና እንደዚህ አይነት ሰዎች በጣም ከባድ ችግር ያለባቸው። በተቻለ አቅም እናንተም በዙሪያቸው ያላችሁት ወንድሞቻቸው በመጀመሪያ አስተሳሰባቸውን ከሆዳቸው ወደ ራሳቸው እንዲመልሱ፣ ልባቸውን በትክክል ለቃለ እግዚአብሔር አሳልፈው እንዲሰጡ የተቻላችሁን ማድረግ አለባችሁ እና በቤተክርስቲያናችን አሁንም ጭምር እነዚህ ሰዎች ፈተናዎች ናቸው። ቤተክርስቲያንን አሳልፈው ለሰላቢ የሚሰጡት በነገራችን ልክ እነዚህ ለሆዳቸው ያደሩ ሰዎች ናቸው። አንዳንዴ ሰው ቤታቸው መጥቶ ሰብሰብ ሲል ይሄ ጭር ሲል አልወድም አይነት ሰዎች አሉ። ጭር ሲል አልወድም አይነት ሰዎች በቃ የሆነ ማንነት አላቸው፣ የሆነ ኦርቶዶክስ ናቸው፣ ግን በቃ ጭር ሲል ስለማይወዱ ማንነታቸውን ይለዋውጡታል። የሆነ ሰዓት ፕሮቴስታንት ይሆናሉ። ከዛ ከፕሮቴስታንቶቹ ጋር ሆይ ብለው በደንብ ኮይኑ በደንብ ጊፍቱ ከተሰበሰበ በኋላ ፕሮቴስታንቷም በአጠቃላይ ሰጥቶ ሲጨርስ ከዛ ደግሞ ወልተበላበት ዞር ይባላል። አይ በቃ ኢንሻአላህ እኔ በቃ አሁን ሻዳ ፈጽማለሁ ሙስሊም ሆናል ይላል። ከዛ ደግሞ ሙስሊም ወንድሞቻችንም ደግሞ በፍቅር ነገሮችን በቀናነት ከመመልከት ጊፍት ይሰጣሉ። ጊፍቱ ተሰጥቶ ካለቀ በኋላ ደግሞ ወደ ቅዱስ ቤተክርስቲያን ተመልሻለሁ በእውነት እንደ ኦርቶዶክስ ቤተክርስቲያን ደግሞ እያሉ ድራማ ይሰራሉ። እንደዚህ አይነት ድራማዎች እየተደጋገሙ በአይናችን እየተመለከተን ስለሆነ ማለት ነውና በቻላችሁት አቅም ሁላችሁም እንደዚህ አይነት ሰዎች ለሁሉም የሚጠቅሙ ስላልሆኑ በቻላችሁት አቅም ብዙ ቦታ ባሰጧቸው እንደው ምርስ ባታረጓቸው መልካም ነው። እንደዚህ አይነት ሰዎች መረሳት ይወዳሉ። መርሳት ጥሩ ነው። ካልሆነ ግን ጥሩ ይሰሩ መስሏቸው በቃ አሁንም ጭር ሲላልወድም ይላሉ። እንደውም አንድ ወንድማችን እዚህ ቲክታክ ፕላትፎርም ላይ
የሆነ ሰዓት እስልምናን ተቀብያለሁ ብሎ ተመለከተ ነው የሆነ ሰዓት በሳምንት ውስጥ ከዛ የሆነ ሰዓት ኦርቶዶክስ ሆኛለሁ አለ ከዛ የሆነ ሰዓት ፕሮቴስታንት ሆኛለሁ አለ ጭራሽ ሰዎች የቆየ ቪዲዮ አንጥቶ ሲያሳዩ በጣም ነው ግራ ይገባኝ እንደ ፍቅር ሲዝም እንደ ደምሳሽ ማለት ነው ነብይም ነኝ ብሎ ያቃለ ከይሰው ነብይም ነኝ እኔ ነብይ ከእግዚአብሔር የተላኩ ሰው ነኝ እባካችሁ አዳምጡና በእውነት እግዚአብሔር አምላክ ይድረስለት ለዚህ ሰው እግዚአብሔር አምላክ ይድረስለት እኔ ብዙ አታሶሩ እናንተ ሰዎች ከባድ ነው ያለው ነገር ከባድ ነው አይ ግን ጥሩ ነው በርቱ ቤተክርስቲያናችሁ ሁሉም ሰው እኔን ጨምሮ ሁላችሁም ቤተክርስቲያን መጠበቅ ነገር ነው ግን ከኛ በብዙ ነገር የተሻላችሁ ወንድመቶቻችን በደንብ ጠብቁ ነው ማለት የኛም ግዴታችን አሁን ያቃተን እናንተ ነገር ነው ማለት ቤተክርስቲያን ታስተምራለች ግን ህይወቱ ላይ ዜሮ አግሙ ማለት ነው ለአንቺ ስለ ትዳር ስንት ኩርስን ይሰጠውሽ ቤታይ ማለት እንድታገቢ ምናምን እንደውም እኮ በዚህ ዓመት ቃል ገብተሽልኝ ነበር አሁን እኮ መንገዱ ላይ ነው ያለሁት አረ ንስሐ አባትሽ ሳይሰማ መንገዱ ተጀመረ ማለት ኖ ሐሳብ መጀመሪያ ምን አልኩ አይ ገና ነኝ ቆይ እስኪ አልኩ አሁን ደግሞ ሐሳብ አለኝ ኦኬ አይ በጣም አባቴ ትክክል ነው ትዳር የተባረከ ትዳር ሚል ውስጥ ይገባ ከዚህ በኋላ ደግሞ ምንም የሚሆነው ሰው አለ አይደለ ለትዳር ሰው ማግኘት ከዛ ንስሐ ነው ይጸልያል እንደዛ ያያልን ነው የተጠናናን እንጂ ዝም ብሎ ማዘው ብሎ ከባድ ችግር የለም ነገሮችን ብቻ እስቲ ተመከሪያለሽ አንቺን በጣም እያስቸገርሽ ስለሆነ ተመከሪያለሽ እሺ እኔ አስቸጋሪ ነኝ ግን በስማ ዲ ዘምሪ መከራ እስቲ ነጠላ አርገሽልኝ መከራ ነጠላ እንደው የነጠላ ነገር ይሄ ነጠላ እኮ እንደው መከራ ይናይ እሺ እውነት እሺ አሁን እንትን ላይ ናችሁ ያላችሁ መቼ ነው የሚመችክ ፍሪ ላይክ መቼ ነው የምትሆን እኔ ለምሳሌ ኔክስት ዊክ ቅዳሜ ምናምን ማታ አለን ፕሮግራም ቅዳሜ በደንብ ተሰፍ አለን ከማስገባት በፊት እኔ ቀድሜ ገብቼ መዝሙር ዘምሬ ይወጣል ኦኬ የመክፈቻ መርሃ ግብሩን ዝማሬ እኔ ልዘምረው እያልሽ ነው ዘምራ ምንም እንዳታስቢ ቤት ዝማሬ ዘምራለሁ ምን ኦኬ አንደኛ ይሰርግ ነው ወይስ አረተው የሰርኩ እንኳን እስቲ አንድ የሰርግ ዝማሬ እስቲ አንድ የሆነ ባለፈው የሆነ ስዘምሪ ሰምቼሻለሁ እና እስቲ አንድ በልስ ይትባረክ የሆነ እንጃ ይሄንን ያልኩት ይትባረክ እንዳብራ እስቲ አይሰማም እንዴ አረስቲ ነበር ቤታይ ሆነ ታላቆም ይትባረክ እንደ አብርሃም ይትባረክ እንደ አብርሃም ዘላለም 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 ለምን መሬቱን እያየሽ መዘመር አልገባኝም እንዴት ነው ነገር እሺ ሌላ ምንድን ነበር የዘመርሽው አንድ በጣም ግን በጣም የምትሽበት የሆነ አንድ ዝማሬ ነበር ምንድነው የገና ነው አንተ የእንትና መዝሙር ነው የምትለው ባለውለታዬ እስቲ ዘምሪልን አረ የጽሁፉ ያነበብኩ ነው የምችለው አንዱን አዝማችም ካልሹ እኮ በቂ እኮ ነው ችግር የለውም አንድ ብላት አንዱን አዝማቸው ባለውለታዬ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታዬ ባለውለታዬ ከአመድ ያነሳኸኝ ከጥቢያ ተጥዬ ተመስገን ጌታዬ እኮ አንዱን አዝማችሁ ቤታይ የፈራጅ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ
ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታዬ ባለውለታዬ ከአመድ ያነጻኝ ከጥፊያ ተጥዬ ተመስገን ጌታዬ። ባየው በደንብ ዋለው ሙሉውን ግን ያው ፍራቸውም ስላለመስል ተጨንቆኝ እግዚአብሔርን በጣም ጎበዝ ነሽ እኮ የሚታይ በቁም ነገር አይ ነው ኧረ አይደለም ግን በጣም ነው ደስ የሚለው። ሰንበት ቤትም የማንም መዝሙር ተዘጋጅቼ ልምጣ? የማርያም እኔ በጣም የማርያም መዝሙር አንድ ከማርያም አንድ ከመቤታችን ማነው አንድ መዝሙር እኔ በጣም የምወደው ከመቤታችን ዝማሬዎች የትኛውን መሰለሽ? ሊጠፋብኝ ነው እንዴ በጌታ የዘፋኝ ነበረችው ዘማሪት አቦነሽ አድነው የአንድ የዘመረችው ዝማሬ አለ። ምን ሚል ነው? ሳይተክሏት ውሃ ሳያጠጧት ያፈር በጣም በጣም ሰርች አድርገሽ እስኪ አዳምጪውና በዛ ወርቅ ነው ነው አቦነሽ አድነው አርቲስት ቋንቋ አይነሽ ነው ቋንቋ አይነሽ በጣም ደስ ይላል። መግቢያ በይ መስማትሽ ከጌታ የሚለው ማለት እሱን ዘምራለሁ። የናችን ነሽ ማርያም አንቺን አይንኩብን የተዋሕዶ ልጆች እንወድሻለን ከቤታችን በረከታችን ነሽ። እውነት በጣም ነው ደስ የሚለው። ግን ቋንቋ ስትይ የሉሰግድ ሌላኛው የእመቤታችን ዝማሬ ምንድን ነበረ? ምን የሚለው እኔ በጣም እውነት ለመናገር በጣም የማርያምን ማርያም ማርያም ብዬ የሚለው በጣም ነው የምወደው። ማርያም 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 ብዬ ስምሽን ልጥራው አይደግመው አሁንም ጠራሁሽ አላስችልም ይለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ ገና በማህፀን በእናቴ ምጥ ቀን ደጋግሜ ሰማሁ ሲጠሩ ስምሽን በሰከንዳት ዕድሜ የማውቃት አንዲት ቃል ልቤ ላይ ያለው ስም ማርያም ማርያም ይላል። ልቤ ላይ ያለው ስም ማርያም ማርያም ይላል። ማርያም ማርያም አንድ ነው ያስመጣ አንድ ሌላ አንተን የሚለውንስ ታውቂዋለሽ? ዛሬም አለሽ በልቤ ዛሬም አለሽ በልቤ አንተ ስትዘምሮ ነው እንዲያላወቅኩት መዝሙር ላቆች እኔ እኮ ዜማ በጣም ነው ማበላሸው። እኔ ነገር ምን እንደሚሻለኝ አላውቅም። ዜማ እኮ በጣም ነው አውቀዋለሁ። ፈለገ ሲዘምሮ ግን ጋይስ ላቆርጃለሁ እንዴ እስኪ በላ ጌታ ኢየሱስ በእናትሽ እኔ በጣም ይሰማኛል። ከዚህ ቤት ነገር ይሻለው ቤት ያለ ጊዜ በጣም 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 ድምጽ ደስ ይላል። ዋው ማርያም ቤተክርስቲያን ቁጭ ብዬ የሆኑ ካህን ካጠገብ ያሉና ዝም ብዬ አጠገባቸው እላለሁ የሆነ ዜማ ነገር እየተለማመድኩና የሆነ በቃ ተበሳጭተው በትዕግስት ሰሙኝና በጣም አቃታቸው። በቃ ታግሶ ማዳመጥና እኔ አላርፍ አልኩኝ ምናምን እላለሁ እና ዳዊት ይዘው እየጸለዩ ነበረ። ዳዊታቸውን ዘጉና እና እስኪ ወደዚህ ምናምን አሉኝ። እዛ እኔ ደግሞ በቃ እንደው እኛ አባት እንደው ለምን አይነት ቁም ነገር ፈልገው ነው ብዬ ሮጥ ብዬ አቤት አባታችን ምናምን ስላቸው
እኔ የምለው በቤት እንደዚህ ስጮና ዝም ትላለች አላሉ። እንዴት ወደ ቤት እንደተመለስ ምን የማውቀው እኔና ድምጽ እኔና ዜና ነው እኮ መዝሙሩን እኮ ግጥሙን ታውቀዋለህ፣ ግን ይሄን እንትኑን ማምጣት እኔ ባለፈው ተሳስቼ ነው አየህ። በእንቅልፍ ልቤ ድምጽ ጥሩ ነው ያልኩ እንጂ መዝሙር አንድ የሚነግረኝ መዝሙር እኔ አላውቅም። እስኪ አንድ መዝሙር እኔ የማውቀው እኔ ከልደት ይሻላለሁ በመሻለው ምንድነው መሰለሽ የሱን ጭራሽ እግዚአብሔር መስዋዕቱን አይቀበለውም፣ የኔ ግን ይቀበለኛል። እንዴት ተሰበከ ይሄን ዘመር የትኛው ስምሽን ጠርቼ መቼ ከብድ ነው ማለት መቼ ወድቃለሁ እንዴ? በጣም ቀላል ነው። የምጽናናበት ስምሽ ነው ይሄ በጣም ይከብደኛል። እሺ አንቺ እኔ የምለው ታይ አንቺ ማቻቸው ዜማዎች አሉ። እሺ ንገረኝ አንተ። እኔ የምልህን ትላለህ አንተ ልትለኝላለሽ። ለምሳሌ በዓይኖቼ ፈልግሻለሁ በስህል ሁልጊዜ ጽናናለሁ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ በልቤ ጌታ እኔ ጋር ብቻ መስሎኝ ነበር እንደነዚህ እሺ እኔ የምልህን እንደው እንደዚህ አይነት መዝሙር አለ አውቆ ነው እኔ እንዳውቀው ነው በራስ ገጥም መዝሙር አለበት። ኧረ ቀሲስ ወንደሰን ይባላሉ እንደውም ያሉት እናንተ ሀገር ነው። እሺ እኔ ደግሞ ምንም ማውቅ አለብህ። እሺ ኦኬ እስቲ አሁን እኮ ዘንድሮ እኮ ግራ ገባን። የታድሱ የምን ይሁን ያላቀም ዝም ብዬ ነው የምዘምረው። እንደተቋረጠኝ እኔ እነግርሻለሁ ችግር የለውም እኔ እነግርሻለሁ። እሺ ከኮመንት አግዙኝ። እሺ መዝሙሮቹን ከኮመንት አስታውሱኝ። እሱ አያውቃቸውም። አንድ እኔ የምለውን አያውቃቸውም። ድንግል ወደ እኔ ትመጪ ዘንድ እንዴት ይሆናል ለእመቤቴ ወደ እኔ ትመጪ ዘንድ ይህንን ማለ በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ታውቀዋለህ? ይሄን ታውቀዋለህ? ኧረ ይሄን ታውቀዋለህ? ከባድ ስጡኝ፣ ከባድ እሱም ማያውቀው ከባድ። እኔ አንድ እሱ የሚለውን አላውቅም። እሺ ከድሮዎቹ ቢያንስ ከድሮዎቹ ፈለገ ከድሮ ሰምቼ አላውቅም። ከድሮዎቹ ለምሳሌ በቃ የድሮ ምናልባት ቆይ ልንገርህ ከ2018 በኋላ ያሉት 2011 12 ያለ ሰው እየተዘዘ አይሰጥም። ገንዬ ለወንድ ስማም እንዴ ምንድነው ጭንቅላት ያደረጉት? እሱ አይሰጥም። እሺ ዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርኪኝ ወድሰኒ ልጄ ወይኝ በይዋ። እሺ ማቋለው እንደ ማለቱ ነው ከከበደኝ ካላልሹ ሃይ ካላልሹ አንተ ብጠይቅህ እኮ አታውቅም። እሺ ይውሽ ልበል። እሺ ቸር ሆይ ልበል። ቸር ሆይ ናና ቸር ሆይ አማኑኤል ናና አታውቀውም? የእስራኤል መልአክ ቸር ሆይ ናና ቸር ሆይ አማኑኤል ናና። አየህ አታውቀውም። አንድ ማታውቀውን አገኘው። ይሄን ነገር እንቀጣጣበት እንዴ ቤታዬ እንዴት ይሻላል? እሺ ደጅ ጠናው። እሺ ደጅ ጠናው። ደጅ ጠናው። ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናውን ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱን የቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለሟን ቤዛ
የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረው ካስጨናቂ እናቴ ስምሽን ስጠራ አለፈ ያሁን በፍቅር ነው የዘመርኩት። እሺ በጣም ቀላል ነው ያገኘው መቼስ ቶሎ ነው ላታረው የዘመረብኝ አዲስ ነው ላቅ አልቻልኩም እኮ። እሺ ሌላ ላስታውስሽ እስቲ እኔ ይሄ ግን መዝሙር አልተከለከለም። ድንግል ፈጣሪዋ ወለደችው ምናምን ነው። ኧረ ድንግል ፈጣሪዋን ወለደችው በመጠቅለያም ተከለለችው የለምና ስፍራ ለእንግዶች ማደሪያ ዝርግ ማስተኛችው ከከብቶች ያዘው ማደሪያ ያውቃል እሱ እኮ ይበልጠኛል ለነገሩ ሁሉንም እንደምታውቀው። እኔ ግን በጣም የምወደው ነው ስለሆነ ስለመቤታችን ከሆነ በጣም የምወደው ዝማሬ አንድ ነው። ድምጼ ባያምርም ግን አላረለ ትንሽ ከጆሮአችሁ ስልካችሁን ራቅ አድርጉና አዳምጡት ፕሊስ። ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣሁ ተደስቼ ልቤ ሰማይ ይሆን ለልጅሽ ዙፋን አንቺን እንዲያከብር በቀሪው ዘመን ይሁንልሽ ቤቴ የልደቱ ስፍራ አንቺን እንዲያከብር ከወለድሽው ጋራ ከክፉ ቀን መውጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩም እኔ ስምሽን ጠርቼ አዝኜ ብወጣ መጣሁ ተደስቼ እና እኔ ዝማሬ ላይ ብዙ ጎበዝ አይደለም። የሰርግ ግን ለመጀመሪያ ጊዜ እንደው ፈጣሪ ቀንቶ ይሄንን በትክክል በቃ ይሄ በቃ አንተ ሚሆን እኔ ስለበለጥከኝ ነው የተቃጠልኩት። አሁን ጌታዬ ሆይ እንደው የድምፄን ነገር አከናውነው ጌታዬ። አንድ በቃ ይሄ በቃ በትክክል ነው እንትን ያለው። አይ ግን ይሄንን ካወቀው በቃኝ እኔ በቃኝ። በምድራዊ ህይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ። ዜማው እንዴት እንደምትል እንደዚህ እኮ ነው የሚሉት። አንተ ቶሎ ነው የምትል። አይ በቃ ፈለገ ጋይስ በልጦኛል፣ እጅ ሰጥቻለሁ። ሁሉ የሆነ ነገር አንቺ በልጠሽኛል እኮ ቤታይ ማለት እኔ አሁን ግጥሞቹን የግብፅን ከተሞች ያስኮክ አገኘው እሺ ቆቆ የግብፅን ከተሞች አልነግርህም ዜማውን የግብፅን ከተሞች እሺ እኮ የግብፅን ከተሞች ምንድን ነው ከዛ ተንወተን ቀጣው ምንድን ነው የሚለው ተተንወተን እንዴ አታውቅም እንዳታይ እንደዚህ አይነት ዝማሬ መቼ ነው የተዘመረው ደግሞ? በስመ አብ ወወልድ ወመንፈስ ቅዱስ አገኘሁት ታውቀዋለህ? ካውቀን አይደለ ፈለገ የግብፅን ከተሞች እግዚአብሔር አልመጣም። እሺ ልንገርህ ወይ አንድ ማታውቀውና የግብፅን ከተሞች ትተን ወተን በበረሃ ስንሄድ ምድር ሞልተን ግን የማን ይከልከል አይከልከል አላውቅም።
አይ ምርት ነሽ አይደል? ትዘምራለሽ። የምርት ነሽ ነው በቃ። አንድ አላወቅም። በስመ አብ ወመንፈስ ቅዱስ። አይገርምም? አይ እኔ እግዚአብሔርን በቃ አሁን አንቺ ስትዩ መጣልኝ። በማስታወስ ደረጃ ግን አላስታወስኩትም ነበር። ቤታይ እንትን እኔ የምወደው ምንድን መሰለሽ? የሰርግ መዝሙር ለአንተ ሲሆን እንደው በስመ አብ እኔ ቤታይ አይደለም። እኔ ለምን እንደሆነ አላውቅም። ሰርግ በጣም ስለምወድ ነው መሰለኝ። የሰርግ መዝሙር ላይ ጎበዝ ነኝ። አሁን ለምሳሌ በጣም ሰርግ ትወዳለህ? ግን በጣም እወዳለሁ። አሁን ለምሳሌ አሁን አንቺ የምታገቢው ሰው ማን ይባላል ስሙ? ለምሳሌ በምሳሌ ሙሉ ስሙ ነው? ሙሉ ሳይሆን በሚጀምረው? አይ እንደው ዝም ብለሽ የሆነ በቃ ምሳሌ እገሌ በይ። ለምሳሌ ያንቺ ባለቤት ስም ማን? እንደው አሁን እኔ ኃይለኛ ስለሆንኩኝ የተረጋጋ አይነት ሰው ስም ቢሆን ጥሩ። ረጋ ያለ ከኔ ረጋ እሺ ማን ይሁን? እኔ አሁን ከኔ ባህሪ ያለ ግን ከኔ ባህሪ በቃ እርግጥ የሚል ምናምን በቃ ሁሉን ነገር የሚችል የሚታገስ ምናምን እንደዚህ አይነት እንደ ቤታዬ በቃ እኮ አንድ ስም እኮ ዝም ብለሽ አንድ ስም እስቲ ዝም ብለሽ ኒኮላስ በቃ ከኮመንት አቤል ብዙ ሰዎች ይጻፉ ስለነበር ማለት እሺ አቤል ለምሳሌ አሁን ልክ የጥንዶቹ ስም ልክ ሲታወቅ እንዴት ተደርጎ ይዘመራል መሰለሽ? አቤላ መልካም ሰው አቤላ መልካም ሰው ባለቤቱ ፀሐይ ነው የምትመስለው ባለቤቱ ፀሐይ ነው የምትመስለው። እንዴ ምንድነው ትሽኮረመን? ኧረ ተይ ቤታይ ምሳሌ ኮመንት እያሳበኝ ነው የሚጽፉት ወንድ ብዛቱ ገርሞኝ ነው እኮ መንፈስ ቅዱስ። እሺ እንደዚህ እያልክ ነው የምትዘምረው? በጣም ብዙ ለምሳሌ ዳዊት ይሴብ ወይስ የመዝራ ትግስቱም እያሉ ነው ከስር። ለምሳሌ ትግስቱ እናስገባት። ዳዊት ይሴብ ወይስ የመዝራ እንዘይብሎ ትግስቱ ሙሽራ እንዘይብሎ ቤታዬ ሙሽራ እንዘ አንቺማ ሰዎችን አታዘምሪያቸው። በሞራሌ ነው የተጫወትከው። ትዳሩ የለ ሰርጉ የለ በሞራሌ ነው የተጫወትከው። ግን ምንም አይደለም። በስመ አብ ወወልድ ቅዱስ። አይ ግን በልጦኛል። ምንም ማድረግ አልችልም። እንግዲህ እኔ አንድ የማያውቀውን ብቻ ነው እንትን ያልኩት። ጎበዝ ነኝ ማለት ያው በቤተክርስቲያን ስለሆነ ታውቃለህ። ግን እንደውም ብዙ ዝማሬዎችን አልችልም። አንቺ ጋር ምንድነው ዜማና ድምጽ በደንብ አለ። እኔ ጋር ግጥም ያለው ምንም እንዴ ዜማውን ግጥሙን ለፈጣሪ ሰጠነው። ግጥሙን ይችላል። ኤኒዌይስ በቤቱ አይደለም ያለው። በቤቱ አይደለም ምን እያሉ ነው? ጌም ተጫወት ነው የሚሉት። በቤት መስላቸው። በዛማ ቢሆን ኖሮ እየተጫወት ክልክ ሲሸነፍ መዝሙር ይቀጣሉ። ቤቱ አይደለም ያለው። ምን ችግር አለ? ከፍቼ እመጣለሁ። ታዲያ ምን ችግር አለው? ኧረ በረበ ምንድን ነው? ትገባለህ ካለ እሱ በጣም ከባድ ዝማሬ ነው። እኔ እንጃ። ኧረ በረበ ሊቁ ወረበ ይባላል። ሁሉም መዝሙር ምዘበ ብለን የምትጀምረው ሁሉንም ዜማ እና ብዬ ልጀምር። ቤታ እንዴት ነው መጀመር ያለብኝ? መቀየር አለብህ። እየቀያየርኩ ባንደ ብለን የምትጀምረው። እኔ ግን በጣም ደስ የሚለኝ ማለት ነው ቤተክርስቲያን ልክ አሁን ትምህርት ትማራለህ አይደለ? ጠዋት ቅዳሴ ያለ ምናምን አልቆ ወደ ከሰዓት አካባቢ ደግሞ ትምህርት ይማራሉ አይደለ? ከዛ መጨረሻ ላይ ጨልሞ ልክ ልንሄድ ስንል አምላካችን የሚሉት እሱ በጣም በቃ ጉባኤ ልክ ሲያልቅ እሱ በቃ ወደኛ
አታውቀውም። መዳኛ አይ ከዛ እመቤታችን ተመልከች የልጅሽ ቸርነት ይሁን መዳኛ ያንቺ አማላጅነት እንደው አንድ እንኳን ያስኩትኝ እንደው እየተዋረድክ ነው። ጠብቅ። እኔ ከፍቼ መጣሁ። ካሸነፉሽ ትዘምሪያለሽ፣ ካሸነፍሽኝ ማትቻቸውን ዝማሬዎች እቀጣሻለሁ። የግድ ትዘምሪያለሽ። ቆይ እኔ ምን እንደማረጋግጥልህ ሂድ። መጣሁ ቤታዬ። እሺ ግባ። ያው ቆይ አለ አይ ቤታ ዝም በሉ ቁጥጥ ብለን ጠብቅ። ቆይ ፈለገ ሄደ ክፈት። እንዴ ፈለገ ቶሎ ክፈት። ቆየክ ቶሎ በል። ከላይ እኮ እያየሁ ነው። አቤት ቸኮላይ ነው። ተይዤ ነበር። ቶሎ በል ፈለገ። ሄደ። ነጠላ ልልበስ። ነጠላ የት ነው ያለኝ? እንደው ይሄ ነጠላ የፈረደብን ነጠላ እስኪ ስስ ነጠላ ላኩልኝ። ይሄ ቤተክርስቲያን ነጠላ እንደው በፈጠራችሁ መከራዬን አየሁ። አዎ አለ ቁጭ በል። እንስሳ አባቴ ፈለገ። ኧረ ወደ ቤት ግባ። ቆይ እንዴ ሂድዬ ቴንኬኒ ማ ፈለገ እንዴ ጋይስ ወጥቷል። ፈለገ ወጥቷል ጋይስ ከፍቷል። ቆይ ግን እንዳትናገሩ እናንተ ሾካኩች አንዳችሁ እንዳትናገሩ ምሰራውን ሴራ። ወይኔ አምላኬ ወይኔ አምላኬ ይውላችሁ ዝም በሉ ጸጥ በሉ። ወይኔ አሁን ነው ጆዬ ያየው ቴክስትን። ጸጥ በሉ። ከዛ ነጠላ የለኝም በማርያም ተውኝ። እንደው በማርያም በመቤቴ በቃ በሽታ ሊነሳብኝ ነው። ተውኝ በቃ ምንም ችግር የለም። እግዚአብሔር ልቤን ነው የሚያውተው። ይውላችሁ ፈለገ ግን ሄዳችሁ ብትነግሩት ፈጣሪ ለምድር ለሰማይ ሆዴን እየቆረጠኝ ስሙ። ልክ እሱ ማለት ነው ከተሸነፍኩ መዝሙር ዘምር ሲለኝ ጉግል ላይ ሰርች አድርግና አይኔን ወደታች አድርጌ እያልኩ ዘምራለሁ። ጸጥ በል ግን ብትናገሩ ቃል ለምድር ለሰማይ እኔን አያርገኝ እንዳትናገሩ። ጸጥ በል። ወይ መከራይ ጭራሽ ቀሚስ ለበሽ። እኔ በህይወት ዘመን እኔ ቀሚስ ለብሽ የማላቅ ሴትዮ። ኧረ በማርያም ተውኝ። እኔ ግን ለነዚህ ሰዎች ስል የት ልሂድላቸው? በቃ የት ልሂድ? እስኪ ዝም በሉ ለደቂቃ። እኔ ነጠላ ቢኖረኝን ከዛ ደግሞ ነጠላ ደግሞ ስለብስ ደግሞ የፊት ለፊት ፀጉርሽን ሸፍኝ። ይሄ ራሴ ፀጉር አይደለም የህንዷ ፀጉር ነው። እንዴት ተደርጎ ነው ካልወለቀ እንዴት ነው ነጠላው የሚሸፈነው? እስኪ ዝም በሉ ጸጥ በሉ። በስመ አብ ዝም በሉ ጸጥ በሉ። እስኪ አሁን እዚህ ጌም ፈለገ ከሌሎቹ ጋር ሲጫወት ነጠላ ለብሰው ነው የሚጫወቱት። ኧረ ተው ለኔ ሲሆን አትበርቱ ግን። ወይ የኛ ሰዎች እንዳው ካበሻ መፈጠሪ። አሁን ጸጥ በሉ። ጉግል ላይ መጀመሪያ ልዘጋጅ ዝም በሉት። ጉግል ላይ ታብታብ አድርጉ። እንደው በፈጣሪ ከፈለጋጋ እኮ ተጫውተን አናውቅም ጌም። ይሄ መጀመሪያ ነው የሚጫወተው። ነጠላ የምትሉ ሰዎች ነጠላውን ኪወርድ ውስጥ እዛ ላስገባውና እንዳትጽፉ ላርጋችሁ። ነጠላ የሚባል እንዳትጽፉ ላርጋችሁ። ተው ግን በማርያም ተውኝ። በስመ አብ ወልድ በቃ ረብሻ ነው። ተውኝ እንዴ ምን ጉድ ናቸው እነዚህ ሰው? አያችሁ ይሄ ነው እኮ ችግራችሁ። ሰው ወደ እንትኑ ሲመጣ ቶሎ ብላችሁ ነጠላ ልበሽ አይባልም። ቀስ በቀስ ነው ሰው እኮ እንደዚህ እኮ ስለምታጣድፉ ነው እኮ ሰው የሚደነግጠው። ቀስ በቀስ ችግር የለውም የኔ እናት። መዝሙርሽን ዘምሪ በልብሽ። ከዛ ደግሞ ሌላ ቀን ሲመጣ ነጠላ፣ ከዛ ወደ ሌላ ቀን ሲመጣ እንደዛ ነው የሚባለው። ምን አድርጊ ነው የሚሉኝ? ተውኝ በመድኃኒዓለም። ውይ እንደው አሰቃየኝ ይሄ ማህበረሰብ። ቆይሽ ተውኝ። ወይ አምላኬ ወይ እስኪ ተውኝ፣ በገብርኤል ተውኝ፣ አታሰቃዩኝ። እኔ እኮ ተጨነቀች ነፍሴ እንዴ! እኔ እንደዚህ ጭንቀት እኮ አልችልም። ተውኝ በማርያም። ወይ ጉድ! አሁን ምን ያሻበዴን ነው የመሰልኩት። በቃ ዝም በሉ ተውኝ። መቤታችን ላኪለት። ኦኬ ወይኔ እሱስ ራሱ አበደኝ ነው የሚለኝ። እንደው እኮ
ጤነኛ ኦኬ ፈለገን አየሁት ኦኬ 44 ልክ አሁን ላይ ገባ ያንዘ ግድ የለም ነጠላ ልበሽ ያሉኝ የለኝም ፈለገ ከሌሎቹ ጋር ስትጫወት ዝም ብላ የምትጫወተው አረ እንዳት ለብሽ ችግር የለውም ቤታይ እኮ እንደዚህ እኮ ነው ሰውን እኮ የሚያጨናንቁት መጀመሪያ ማድረግ ያለባችሁ ሰው ዝም ብሎ ቀስ ብሎ ይመጣል ከዛ ወደ ነጠላ ነው ሁሉ ነገር አርጊ ስትሉ ሰው መሸሽ ይጀምራል እንደዛ አታድርጉ ይሁን ይሸፈናል ስርዓት የሚይዛል አረ ችግር የለውም ኦኬ ምን አንበባሃል ኮሜንት ላይ እውነት አይ ያልሻቸው ነገሮች አጠቃላይ እንዳለ መጥቶ ሲጽፉልኝ ነበር እኔ ምን አሉ ቆይ ምን አሉ አንቺ አንደበት ብትሰሙ ይሻላል ብዬ አይደለም ኖ እንዴ ያልኳቸው አንቺ አንደበት ብትሰሙ እኔ ያልኩትኝ እንዴ ነው ያልኩትኝ አንድም እንትታታብ እንዳታረጉለት ለኔ ያርጉልኝ እኔ ላሸንፍና እሱ ዝም ብሎ መዝሙርን ይዘምር ነው ያልኩት እኔ ጋር ማንንም ሰው መጥቶ ምንም ነገር አላለም ጀስት ያወራሽ ነገር እንደዚህ ለወጣሽ ብዬ ነው ተወዳጆች አየካ እኔም ብልጥ ነኝ የገና መዝሙር የእውነት በቁም ነገር ግን የገና መዝሙር ስትዘምሪ አይ በጣም ነው የተደመምኩት ያንን ዝማሬ መስማት አለባችሁ የምን የገና መዝሙር ዘምረን እንደው አልበቃል ሙሴ ሆይ ያነጋገረው ይበሉ ኦኬ ድምፅህን ሰማና በብሩ ደመና የሚለው በቃ ዝም ብለህ ተረኛን በጣም ጎበዝ ነች እንዳትሰሙ እሺ እስማ እዩ አያችሁ ሲዘኝ አያችሁ ቤስት ኦፍ ስሪ ነው እሺ ለመጀመሪያ ጊዜ ነው አይደለ ፈለገ እኔ እናንተ የምንጫወተው ከብዙ ሰዎች ጋር ተገጣጥመን አናውቅም ምን እንደዚህ እኮ ነው አንዳንድ ጊዜ አያገጣጥምም ምን በሌላ ስልክሽ ለራስሽ ወይ መብርሃን ተዛላ ተቀለን ነው እግዚአብሔር ያየኛል እኮ አላረግም ነው ሌላ ነገር ላረግ ነው ተንኮል ነው የምሰራው ግን ለራሴ ልሰጣለን ተንኮል ነው የምሰራው እኔ ቤት መተሻ በማለት ሰጪ ነው አይደለ አይደለም እግዚአብሔርን አይደለም ቴንክ ዩ በ3000 ነው ከ3000 ነው ከ5000 በላይ አይ ከ10000 በላይ እንዴ በስመ አብ ወመንፈስ ቅዱስ አረ ዲ ምን 10000 ነው በህይወቴ ሰምቼ ጌም ላይ 3000 አለው ጋር 10000 በላይ በፍጹም እኔ በፍጹም በቃ 10000 በላይ አዎ እንዴ እኔ ጋር ተደርጎ 10000 አረ ያስፈራል ይሄው እኔ እንደዚህ ሰው አስደንግጦኛ ያቀም አትሊስት 5000 ማይሆን ሞላ እኮ በቃ ቤታይ እንዴ ወይኔ ፍርታም ነው ፈለገ ወይኔ አፍራን 10,000 ነው እሺ ካልሞላ 10,000 እኮ ነው በ10,000 ነው በቃ ተወዳጆች ما سو سلالة ما جيس 10,000 درجة يدرسوا ما جيم ما يزمرن من ديزاينات أراني سو أسرع تنبب تينكيو ليلة أسرع صوت فانو أمو ويني ما زاري ما عنده كان جيبكر لدكا ما سب متياكونش ጋይስ አው ፈዋለው እኔ ማለ መቅጣት ነው ተዘጋጅቶ ከመጥቶ እኔ 10,000 ካገባ ካቀጣኝም እንደው 5,000 ተራማ አልቀጣም 10 እህት ወንድሞቻችን አያሳፍሩንም እንዴ አያሳፍሩንም እህት ወንድሞቻችን አንቺማ ስትዘምሪ መስማትና ማየት አለብን እንዴ ነብይቲንግ ይሄው ወይኔ አልኳችሁ እኮ 10,000 ሊገባ ነው ጋይስ ቤታይ ስትዘምር ድምጿ እንኳንም በ10,000 ፋኖ ቴክሶማት እንኳንም በ10,000 አልክ 5,000 ብዬ እኮ ታሸንፈኝ ነበር ጌታ ኢየሱስ ያውቀዋል 10,000 እንደሚገባ ያውቀዋል ለዛ ነው ተጫወተ ማመን አረለ ወፎች ረገፉ መቼስ በእኔ ድምፅ አይደለም ታወቀ ነው በማን እንደሚረግፉ እኔ ስዘምር አረ እኔ እንደውም
እሺ ሙሉን እንደ መዝሙሩ ምን ዘምረው ሙሉን አይ ሙሉን እንኳን ዛሬ ስላልተዘጋጀ ያይቻለው እኔ ተዘጋጅቻለሁ ሁሌም መዝሙር ላይ ዝግጁ ነኝ አይ እንዴ ቤታዬ ለምን ነፍሴንማ አታስጨንቂያት አየክ ቢያንስ እሺ ስንት የሚባል መስመር ነው ምን የምትሉት ይሄ የምትለው አዝማቹ ቢያንስ 4 አዝማች 4 ይባላል እንደዚህ ታዲያ ሙሉ መዝሙር እኮ ነው 4 አዝማች እንዴት ነው ነገር እኔ ነኝ የማውቀው እሺ ግላቭ ያለው ሰው አለ ግላቭ ሰሞኑን ሳልጫው ቫለንቲን ሳላቸው መሰለኝ አበባ ነው አበባ ፈሌ አበባ ነው አበባ ነው ዘንድሮ ለቤት አትስጡ ትዘምር ምን ጉር ናቸው እነዚህ ሰዎች ይያሉ ወዳጆች እንዳትሰሙ ነው ቤታን ዛሬ እናዘምራታለን ግድ ነው 10,000 ገባክ ወይኔ አሁን ያየሁትኝ ግን አንቺ ጋር በጣም ከባድ ጊፍተሮች አሉ እውነት ሄዱ አሁን ሰዓቱ በዚህ ሰዓት እኔ ብዙ ጊዜ ሰዎች ስታስደነግጭ አይቻሉ ኖ በዚህ ሰዓት አንተማ ካለክማ ዞር ብሎ ማይኝ በዚህ ሰዓት ተጫውቼ አላውቅም ሚውት ነው ማረጋቸው አትስጧት የምትሉትን ሰዎች አትስጧት እያሉ ያድማሉ እንዴ ለምን እኔ ጋርም አንቺ ጋርም ሰዎች ሚውት አናርጋቸው ቤታይ ለምሳሌሽ በደንብ በነፃነት እንትን እንዲሉ እና አትስጧት እያሉ እኮ እኔን ሊያስቀጡኝ ነው ምን አይነት ተንኮለኞች ናቸው በዝም አሞል ምን ይጠቅማቸዋል አሁን እኔ ብሸነፍ ወይ ይታሆይ ቤሶፍ ስሪ ነው ይተወዳል ቀጣይ 10,000 ካልገባክ ቀጣይ 10,000 ካልገባክ አሁን ከተሸነፍሽ ትዘምሪያለሽ አሁን ይሄ አሁን ከተሸነፍሽ ወይ ዛሬ ፋኖ ቴንክ ዩ ሶ ማች ተነበብ ያመሰግናለሁ ኢትዮጵያ አንቺን ያዘሰው በታል ምንም አራቋል መዝሙሩን ሙሉ ስምሽ ማን ነው ቤታይ ያባትሽ ሳይሆን ያንቺ ቤቴል አይደል ይነግርክ ዳቦ ብለኝ ስሜን ነግረኝ በህይወት ያሰምቸው ማላቀው ማን ነው ደግሞ እንደዛ ያለሽ አረኔ እንደዛ አንተ የስሜን ትርጉም ንገረኝ እላለሁ ዳቦ ነው ትርጉም አልከኝ ረሳው አይ እኔ እንደዛ ሳይሆን ህብስት ነው ያልኩት ህብስት ነው ዳቦ አይደል እንዴ ታዲያ ህብስት አረ ህብስትና ዳቦ ይለያያል እንዴ ህብስት ዳቦ ነው አይ ህብስትማ ህብስት አለ አይደለ እሺ ያው በቃ እንደዛ ነገር ነው በሄሌን ማለት እንደዛ ነው ህብስት ዳቦ ነው አይደል ህብስት ዳቦ ነው ዳቦ ድፎ ይሄ ዳቦ እያዘናጋችን ነው ታባር እውነት አረ ህብስት ዳቦ ነው ጋይስ እሱን ነው የማውቀው ግን የኔ ስም ተሳስቷል ፈለገ የኔ ስም በእስራኤል ሀገር ውስጥ ያለ የቤተክርስቲያን ያለ የእስራኤል ሀገር ውስጥ ግንቡ ነው አይ ኦሬዲ ቋወቅ ነው እስከነ ትርጉሙ አውቀናል ዞሮ ዳቦ በስማሙ ልስጥ ቤታችን ልትዘምር ነው የኔ ተወዳጆች መስኪና ያለ እንደው መከራ ይፈርዶብኛል ዘንድሮ መዝሙር ተዘምር ትቀጣ ምን ነው እናንተ ነው ልክ መዝሙር እንደምችል 22 ሰው ጋይስ 22 ሰው ፍላወር በጣም ብዙ ነው አይ መቼም አይሰጡኝም አላማቸው ማን እንትን ለማለት አንድ እኮ ነው እንትን እንደዛ ነው ባያለኝ ሙሉ ናት ወይ ብሎኛል ለኔ ሲሆን መቼስ ሙሉ ካደረገ ነው 4 አዝማች ነው አይደል ዘምራል ያልሽው ጉርጓድ አረቃችሁ አትቆፍሩ የሚባለው ለዚህ ነው ቤታውን እኔና ዘምራለሁ ወይ በሉና ወይንስ የፈለኩት አይ ቆይ እኛንን ምናስቀጣሽ ወይ ጭራሽ ደግሞ እናንተም ናትወስናችሁልኝ ያ እዚህ ያሉ እህት ወንድሞቻችን ከነሱ ጋር ተመካክረን በደንብ አድርገን ወስናለን ጋይስ 10,000 ከገባ ነው የምናሸንፈው ጋይስ ሼፕ ለመቼም ተስፋ ቆረጥኩ እኮ
እንዴ ቢኒ ምንድነው አሁን እወድሃለሁ ምናምን ስትለኝ ነበር እንዴ ከምን ነው 666 ጋይስ 10,000 አስገቡኝ 10,000 ቢኒ አሁን እወድሃለሁ ምናምን ስትለኝ ነበር እንዴ ዋጥሬ እንደዚህ ነው ያስኩብክ አረበለ ሰሚጎ ቴንክ ዩ ሶ ማች ቁጥር አድርጌ ነው ያስኩብክ መቼም አይገባ የት ነው ማገባ እሺ ግን እንዴት እንዳለ እንጃ ፈረጋ 5,000 ይሻለን ነበር 10,000 ለምን እንዳልክ ነው እንጃ አይ 10,000 ነው መሆን ያለበት 10,000 ካልሆነ በስተቀር አይሆንም ታው ቤታ ተዘምር ቤታ እንዳትዘምር ፈልጋችሁ አይደለ አረ እነሱ ፈልገው ጭራሽ እንዳትሰጧት እያሉ አድማ እየበተኑብኝ ላይ ይጎ ግራ ገባኝ የትኛው መዝሙር እናዘምራት እመኑኝ አሁን እናሸንፋለን እኔ እንኳን መዝሙር እንትን እናዘምራለን ሰባቱ መንጦላይት የሚለው ነው መዘመሪው በስመ አብ ቅዱስ አረ አላቆም ሰባቱ መንጦራታዊ አይደለም ሰባቱ መንጦላይት ሰባቱ መንጦላይት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስርዓት ነው ለንሸነፍ ነው እሱ አልችልም ጋይስ እሱ አልችልም በጣም ከባድ ነው ኦኬ ምን የሚለውን እናዘመርሽ ታዲያ በራሴ እንዴ ጭራሽ ደግሞ እንደምታሸንፈኝም ማውቀሃል ጉድ ፈለገ ጭራሽ እንደሚያሸንፈኝ ማውቀው ነው ምን እንዳዘምርሽ የሚለኝ ተስፋዬን ቆረጥከው እኮ ተጥሞስ ቤት ታዘምር በስማም አድማ አይደለም ወራችሁ ነው ቆይ እናንተ ፈለገ እንዲዘምር አትፈልጉ ፈለገ እኔ ዘምራለሁ ፈለገ ደግሞ ዘምራለሁ እኔ ኮረዲ ባሸነፍም እኮ እኔ እኮ መዘመር አይቀርም አንተ የቅዳሴ ዜማ እኔ ነው ፈለገ ሰማኝ አንተ 10,000 ታስገቡኝም ነበር ወይኔ ረስቸው የቅዳሴ ዜማ ነው የምትለው ማን እንደዛ ያለሽ ራሴ እንደዚህ ኮሜንሴሽን እንደዚህ ያለሽን አካል ፕሊስ ሚውት አድርጊ እግዚአብሔር ምስክሬ ነው አላሉኝ እኔ ጭራሽ ድምጽ ያምርም እንደ ካለፈ በኋላ በእውነት እግዚአብሔርን አላሉኝም ኮሜንት ላይ ግን 1-0 ነን እስካሁን በውስጥ ነው በውስጥ 1-0 በውስጥ ነው ፈለገ ወጪስ ውሸት ነው ዛሬ አንቺ ሳዘመሪ በምንም ተአምር በራሴ የፈለኩት መዝሙር ነው መዘመረው አይ እነሱ እኛ የቀጠንሽ ነው መዘመረው ልክ አንቺ የምትፈልጊው እንደዛማ ቆን እንዴት አውቀዋለሁ ግድ ነው እሺ ንገረኝ ካሁኑ ንገረኝ አይምሮ ውስጥ ላርገው ከተሸነፈ አልሸነፈም ጋይስ ቦነስ እሺ አንቺ ደስ ያለሽ አሁን ይሄን ብልሽ ምናልባት አሁን ላላቆች ይችላል ምናምን ከመቲ አንቺ ደስ ያለሽን ትዘምሪያለሽ እሺ ዘምር አለ አስማለ ዘምራለን አይከብዳል የቤተ ክርስቲያን ቅድም ያለውን ንገረኝ ረሳሁት ማርያም ቤተ ክርስቲያን መቤታችን ምን ነው ኦርቶዶክስ ለዘላለም ትኑር ነው የሚለው መዝሙር እንዴት ነበር ጋይስ ንገሩኝ ኦርቶዶክስ ተዋህዶ ኑሪ ለዘላለም ምናምን የሚለው መሰለኝ አላወኩትም ነኝ ጋይስ ኦርቶዶክስ ቤተክርስቲያን ትኑር ለዘላለም እንደዛ መሰለኝ ንገሩኝ ቤተክርስቲያን እሱ አይደለም ሀገር ናት ጋይስ 11 ፍላወር ሰጡ ሀገር ናት ተዋህዶ ሃይማኖት መሰለኝ የጥንት ናት 11 ጋይስ 11 ፍላወር ሰጡ እንዳው ይሄንን ካላሸነፍክ ይቃጠላል ፈለገ ተወዳጆች አሁን ምንድነው እሷ ካሸነፈች ሌላ ልፋት ነው የሚሆነው እኔ ካሸነፍኩ ወደ ቅጣት ነው የምንገባው ስለዚህ ቶሎ ብለን
ወደ ቅጣት 10,000 ከሞላ ትዘምራለች። ስልኬ ሊዘጋ ነበር ለተንኮሉ። ኧረ አንለቅሽም። አላወቃችሁም። ከዛ በኋላ በቃ እድልክ አሁን ነው። ከተቃጠለ ተቃጠለ። ጋይስ ተጠቀምበት። ወይኔ ጌታ ኢየሱስ መቼም ማስሻገው ቋጥሬ ጋይስ ትሪፕል ነው ቋጥሬ እንዲቆጥር አድርጌ ነው ያስኩብክ ፈለግ መቼም ተስፍሽ ቴንክ ዩ ሶ ማች በጣም አሪፍ ጎበዞች በቃ ተውተኝ መቼም ስለማያሸንፈኝ በዝውሩ ልምትቸዋለሁ። አረ እንዴ አረ እኛ እናሸንፋለን። በሆነ ካላሸነፈኝ ይሄን መቼም አልቀጣም። ተቃጥ ይኸውልህ ቅድም አሸንፈናል ምናምን ብትል አልቀጣም። ፈለገ የቅድሙማ እንዴ በደንብ ነው እንጂ ያማ በደንብ የተለፋበት ነው እንጂ እንዴ እንዴው በቃ እኔ ራሱ ስማ እኔ ራሱ በቃ ሳዘንከኝና እስኪ እኔ ልቀጣለት አስቀጡኝ። ይሄን ያክል ነው እንትን ያልኩክ። ሶሪ ፈለገይ እንደማታሸንፍ በሞራል ላይ እንትን ነው ይሄ እንደዚህ። አረ ወይኔ እሺ ይጣይ ወይ እስከባል ድረስ 10,000 እሺ ባንዳፍ ችግር የለም። 10,000 ከገባ ላይክ ምን ማለት ይችላል? ቆይ ይሄ እንዴ ነበር ነይና የምይ እንደዛ መሳኛ ማርያም እየተለማመድኩት እኮ ነው። እሱንማ እሱማ አይመችም። ሌላ ነው እንጂ መዘመር የለን። በቃ ባለውለታይ እግዚአብሔር በጣም ብዙ ውለታ ስላደረገልኝ ባለውለታይ። እሺ ባለውለታይ መልካም። በቃ በባለውለታይ ጋይስ ባለውለታይ ነው የምዘምረው። መቼስ እሺ የምትሉ ይመስለኛል እግዚአብሔር ለሁላችንም ውለታ ስላደረገልን። አይ ሲጀምር እሱ መዝሙር ደግሞ በጣም ነው መቼው አንቺ ወይ መሰማኝ ፈለገ። ቆይ ግጥሙን እየፈለኩ እኮ ነው። ተቸገርን እኮ ወገን እኮ እንደው በስመ አብ። እኔ እኮ አውቀዋለሁ እኮ መዝሙሩን ግን ሰው ሳይ ምናምን ድንግጥ ብዬ ጥፍት ይልብኛል። ይኸውና ላዘጋጅ መቼስ እድል ካገኘክ ምን እድል ካገኘኝ ካሸነፍከኝ መቼም አታሸንፈኝም። ዝም ብዬ እንዲሁ መቼም አሰሻገ ዝም ብዬ ልዘምር ስለተቃጠልኩ ቃልዮት ያሰማልኝ። መቼስ ታላቄ ነክ ንስሐ አባቴ ነክ ምን ማድረግ እችላለሁ? እሺ ልዘምር ያ እሺ ወይ አምላክ እንደው መዝሙር ሲባል ያለኝ ሁሉ መንፈስ ነው የሚወረኝ እኮ እንደው ከባድ ነው። በጸበል የማይወጣ የኔ መንፈስ። እሺ ጀመራችሁ በሽታችሁ ታውኝ ነጠላ በሽ እያሉ ጀመር። ችግር የለውም አይደል ፈለገ እዝጋ ነው የሚያው። እሺ ለመዘመር በወድ መስቀጥስም አምነን ዘምራለን። እሺ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ። በሩን ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይጉር ጋር ሆኖ እንድቀር ወደሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ እግሩን አጥበዋለሁ ወድቄ በእንባዬ
ባለውለታይ ባለውለታይ ከአመድ ያነጻኝ ከጥቢያ ተጥዬ ተመስገን ጌታይ የቀራጭ አለቃ ቢሆንም ስራይ እንድወርድ ከዛፉ አዘዘ ጌታይ ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ ድንጋይ የጨበጡ ፈራጆች ከበው ነውሬን ዘርዝረው ጌታ ፊት አቆሙኝ ፈረደችባቸው ኃጢአትን በነሱ በሰላም ሂድ ብሎ ምሮኛል ንጉሱ በሰላም ሂድ ብሎ ምሮኛል ንጉሱ ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ የማምነውን አምላክ አውቀዋለሁ በሰራልኝ ስራ በእድሜ በዘመኔ ፍቅሬን ተሸክሟል የልቤን ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታይ ባለውለታይ ከአመድ ያነጻኸኝ ከጥቢያ ተጥዬ ተመስገን ጌታይ በቃ የእውነት አንደኛ ዝማሬ መላእክትን ያሰማልን አሜን በጣም ደስ የሚል ዝማሬ ነው በእውነት ቤታዬ በስመ ዝም ብለሽ እንደማረጥልን ነፍሴ ልትወጣ ላበላሙንኩ ኧረ አንድማ መርቂልን ከምር በስመ እኛ ለመሳቅ የተዘጋጀን እኮ ጭራሽ አስደመምሽን በቃ ካሁን በቃ ሊበላሽባት ነው ካሁን የሆነ ነገር ምናምን ስንል ጭራሽ ሁላችንም በጣም ነው የተመሰጥነው ምናምን እና አንድ ዝማሬ መርቂልን ምን ሚል ዘምርሽ እዛው ያዘልኝ ጠላቴ ነው የሚለው አይ ጠላታችን ቢሆን ጊዜው ነው ሷይሻል አይ በዙ በጣም አንደኛ ነው አረ ፕሊዝ ዘመሪልኝ ይጠላት እሺ ግን አላቀውም መዝሙሩን ፈልጌ እንትን ማአቀዋለሁ ግን ለኬ ተጣጣብኝ አብረን ዘምር እኔም ብዙ አላቀውም ምን አዝማቹን ነው ወይስ አዝማቹን ነው የሚባል አዎ ካስታወስከኝ አዝማች ደግሞ የለም እንትን ላይ አይ መከራይ የጠላታችን ቢሆንም ጊዜው ኃይሉ ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው ነገም እኛው ነን የምናሸንፈው የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢጠልቅም ጉድጓዱ መላኩ ሲልክ ይገፋል ጠላት እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው ቀስት አንገትርም አንይዝም ወንጭፍ ጦር አንጨብጥም አንይዝም ሰይፍ ሰልፉ የሱ ነው የታላቁ ጌታ ግንቡን ለማፍረስ ይበቃል እልልታ የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው
ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው ፈርዖን ሊያጠፋን ቢጣደፍ በቁጣ ሞት አውጆብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል ማንም አይሞትም ሁሉም ይሻገራል የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው ሽንፈት አናውቅም የንጉስ ልጆች ነን በደም ተገዝተን ወራሾች የሆንን በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው የወደቀ ነው ከጥንት የተጣለ ክብሩን ተነጥቆ ባዶን የቀረ በእንስር እንዳል የውሃ ጠብታ የሕዛብ ጉልበት ብናይ ነው ለጌታ የጠላታችን ቢሆንም ጊዜው ኃይሉ ቢበዛም በቃ አለቀ ጨንቆይ ለሞልበስ በጣም እግዚአብሔርን ባልታሰበ ሰዓት ማለት ነው ድንገተኛ ዘማሪ እየሰማችሁን ሁላ ይሰማል እዛ አካባቢ ጥላል እና ቤታዬ እንዳለችው የጊዜው የጠላታችን ነው እና የጠላታችን ቢሆንም ጊዜው ኃይሉም ቢጸና ቢያስፈራም ግርማው ዛሬም የተዋሕዶ ልጆች የምናሸንፈው ነገም የተዋሕዶ ልጆች የምናሸንፈው በሌላ ሪዝን ሳይሆን የዚህ ቅዱስ ቤተክርስቲያን ልጆች ስለሆነን አባታችንም ደግሞ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ስለሆነ ነው እና እሱን ተደግፈን እናሸንፋለን በጣም የሚገርም ዝማሬ ቤታዬ በጣም እውነት ብዙ ጊዜ ያው ስለማልዘመን እንደዚህ ያላ ጭንቅ ስላለኝ እንጂ አረ ጋች ካሜራ ጋር በደምብ አሪፍ እኮ አንተ ሳንተ አራደኛ ነው የዘመርሽው አንተ ሳንተ አዘምር ፈስማ አሁን በስንት መከራ ያሳመርሽውን መራግበር በስንት መከራ ፊክስ ያረክሻቸውን ነገሮች ያኔ ዘምሬ ህዝቡን ልበት ነው ወረብ እኔ ይቅርብኝ ምን አለምሰሽ ከድምጽ ጋር ያው አሸነፍኩክ አይ በየው ጌሙን ማውረድ እኮ ነው ጀስት አሸነፈ ያው ነው ጌሙን አይደለም ያልኩት ዝማሬውን ነው ጌሙንም አላሸነፍከኝም ይሁን እንዲሁ ለሞራል ብዬ ነው ቤታ ምንም ችግር የለውም እኮ አሁን ላንቺ ቢሸነፍ ያው እኔ ወንድምሽ አይደለም ምን ችግር አንቺ ብታሸነፊኝ እኔ ደስ ይለኛል ምንም ችግር እንዴ አረ ያልዘመረን እድም ካላሸነፈን ካልዘመረች ያለ ሰው ይሆን እንዴ እኔ ነፍሴ ለምን ይጨነቃል አረ እኔ ያልዘመረን ይሄ መዝሙር ንገሪ በጣም ወዶ ነበር ልጅ አላጥም መጀመሪያውን አላውቅም ግን ሰባ እንዴ ነው ሰባ እንደዚህ እኔ በቃ አንድ ሞዶ ዝማሬ ግን እንዴ በጣም ስለሞዶ ድምጽ ያያምርም ምናምን ግን በጣም ስለሞዶ ብቻ ከኔ ነው እንጂ ድምጽ ጥሩ ነው አረ እግዚአብሔር እንኳን ይሄን ነገር ሪካርድ አድርጌ ያን ጊዜ ሰመቸው ለራሴን ታዘብኩት እንዴት ነው ሰው ይቻላል ችግር የለውም እሺ አንዴ የታጠቀ አንዴም የፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኩነኒ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው ባሰብኩት ልቤ ይመሰጣል ከዚህ በላይ ፍቅርስ እንዴት ይገለጻል ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ
የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት እስቲ ሊመረምር ይወጣል ሊና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽ የሚደርስ ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን ባናቆት ያደርሳል ሰባቱ መንጦላዕት ወዴት ተጋሩ ሰባቱ መብራቱ ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ አንቺ በይ ተአጽባ በደመ ክርስቶስ ወምድርኒ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድር በራች ሐሴት አረገች ምድር በራች ሐሴት አረገች በክርስቶስ ደም ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም አሁንማ አጋባሽ አሁን ጎበዝ ጥሩ ጥሩ በጣም ነው የምናመሰግነው ግን ፈለገ የሆነት ቤታዬ እኔም በጣም ነው የማመሰግነው በጣም እግዚአብሔርን ሌላ ጊዜ እንግዲህ በደንብ ደግሞ መጣና በደንብ እንጫወታለን ቅዳሜ ግን ቅዳሜ መርሃ ግብሩን ከፍተው መርሃ ግብሩ እንዳልሰራልኝ እኔ ነኝ በመዝሙር አንዴ አረ ባለፈውን እቀጣለሁ በደንብ ጀምራለሁ ግድ ነው መምጣትም አለብሽ ቤታዬ ችግር የለውም ግን እናንተ ጋር ማታ ነው ቀን ነው ሌሊት ያው እኛ ደግሞ ያው እኛ ጋር ማታ 3 ሰዓት እንደዛ ኦኬ ሻይ በቃ እናመሰግናለን እረፍት አድርግ አንተ እኔም ከላይ እወጣለሁ